የመጽሐፍ ቅዱስ ትረካ ኦሪት ዘጸአት ምዕራፍ 1 ላይክ በማድረግ ጀምሩት። ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍ አስቀድሞ በግብጽ ነበር። ዮሴፍም ሞተ። ወንድሞቹም ያም ትውልድ ሁሉ የእስራኤል ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ። ምድሪቱም በእነርሱ ሞላች። በግብጽም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍንም በተነሳብን ጊዜ ጠላቶቻችን አግዘው እንዳይወጉን ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ሥራ የሚያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤል ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያን የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብ፣ በእርሻ ሥራ ሁሉ፣ በመከራ በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅ ንጉሥ አንዲቱ ሲጳራ፣ ሁለተኛይቱ ፉሃ የሚባሉት የዕብራውያን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ቢሆን ግን በሕይወት ትኖር። አዋላጆቹ ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶች ሕፃናትንም አዳኗቸው። የግብፅ ንጉሥ አዋላጆቹን ጠርቶ ለምን እንዲህ አደረጋችሁ? ወንዶች ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደው ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በሕይወት አድናት ብሎ ሕዝቡን አዘዘ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ትረካ እስከምንገናኝ ድረስ መልካም ቆይታ። ሸፕ